ጽዮንን መንካት ማለት ቤተክርስቲያንን መጋፋት ማለት የቤተክርስቲያንን ዓላማ ለማደናቀፍ ለማሰናከል ምንም ይሁን ምን አንዳንድ ጊዜ ምን ብሎ ትንቢት ተናገረ ሁሉ ሰው ከሚሞት አንድ ሰው መሞት ይሻላል በዚያ ዘመን ሊቀ ካህን ነበርና ትንቢት ተናገራለ መጽሐፍ ቅዱስ ስለ ስልጣኑ ነው እንጂ ትንቢት የተናገረው ስለ ጽድቁ ወይ ስለ ኃጢያቱ አይደለም ስለ ቅባቱ ነው እግዚአብሔር አንድን ሰው ወረዳ አስተዳዳሪ ሲያደርገው ያ ወረዳ አስተዳዳሪ ተቀብቷል ሊያስር ሊፈታ ሊያስከብር ስልጣን አለ ስለ ጽድቁ ወይ ስለ ኃጢያቱ አይደለም ስለ ስልጣኑ ምንድነው ነገሩ በጣም ግን ይሄን ያህል ብር ብትከፊ ትድኛለሽ ይድንልሻለች ደግሞ እንደዚህ አይነት ጠበል ብትወስጂው ይላል አንተ ጣንቋይ አዳኝ ነህ ተብየለው መጥቶ ደግሞ ጠበል ታመለክተኛል እንደገና ሌላ ድካም ሊጨምርብኝ እግዚአብሔር ነው አይደለም ሸክማችሁ ምን አይነት ነው አገልግሎታችሁ በማን ከማን ለማን እንዴት ነው ሃሌሉያ እስቲ አንዳንዶችን ጥቅሶች እያነበብናቸው እንሄድ ሸክም የነበረባቸው ሰዎች የሆኑትን ነገር ወንድም ደጎ እዝራን ምዕራፍ አንድና አንብልኝ ይሄ ጸሎት ከተፈጸመ በኋላ በዚህ አይነት ጸሎት ሲጸልዩ ምን እንደተፈጠረ እዝራ ምዕራፍ 1 ቁጥር 1 ማን ነው ቁጥር 1 ጀምርልኝና እዝራ 1 ከ1 እስከ 4 አንብልኝ እንደው እግዚአብሔር እንደምችል እግዚአብሔር ይችላል በኤርምያስም አፍ የተናገረው የእግዚአብሔር ቃል ይፈጸም ዘንድ አሜን በፋርስ ንጉስ በቂሮስ በመጀመሪያው ዓመት እግዚአብሔር የፋርስን ንጉስ የቂሮስን መንፈስ አስነሳ ዋው እርሱም በመንግስቱ ሁሉ ይችላል አይችልም ጸሎት መመለስ ይችላል አይችልም ደካማ ጸሎት ከኛ ይራቅ በኢየሱስ ስም ራይ ያለው ጸሎት ነው እግዚአብሔር መሆኑን አውቃለሁ አለ እዝራ እግዚአብሔር መሆኑን አውቃለሁ አለ ነህምያ እግዚአብሔር መሆኑን አውቃለሁ አለ ኢያሱ በዛ ዘመን የነበረው ነብይ አሜን ኢየሱስ የተመሰገነ ይሁን እንደገና እግዚአብሔር ነው አለ ሃሌሉያ ማን ነው ስሙ ዘሩባቤል እስቲ ያለው ምን ይላል ታሪክ ነው ጫውብላ ነው በደንብ በኤርምያስ አፍ የተነገረው የእግዚአብሔር ቃል ይፈጸም ዘንድ በፋርስ ንጉስ በቂሮስ በመጀመሪያው ዓመት እግዚአብሔር የፋርስን ንጉስ የቂሮስን መንፈስ አስነሳ ዋው ይችላል አይደል አሁንም እኮ እንደዛ ነው አሁንም እንደሱ አድርጎ ነው ይሄን ቦታ ይሰጣል የዛኛው ሰውዬ 50,000 ብር በባንክ በሞርጌጅ ባንክ አላቸው ይሰጣቸው እግዚአብሔር ደግሞ መልአኩን ላከና አንተ እሱን በአየር ላይ አስቀምጠው በወረቀቱ ላይ ግን በመረጡት ቦታ ፒያሳን ብንመርጥ እኮ ይሰጣል ማለት ነው በመረጡት ቦታ ይሰጣቸው ለታሪክ እንዲሆን ወጥቶ ፎቶኮፒ ተነስቶ መጽሐፍ ላይ መግባት አለበት ያ ወረቀት ቀልድ አይደለም የምንነግራችሁ ያለሁት ከዛ በኋላ እሱ ተቀየረ ወዲያውኑ ተቀየረችን አጽፎት እግዚአብሔር ሌላ ነብር የሆነ ኮሙኒስት ተነሳና በለቀለ ከወንበሩና እንዴ ለመጤ ሃይማኖት ይሄን ያለ 5,000 ሜትር ካሬ ማን የሰጠዋል ለካ እግዚአብሔር ከላይ ደግሞ ነበር እኔ እቺን ስሰማ ብቻ ተነስቼ ወደ ቤቴ ምንም አልተናገርኩ ሮጥኩና መሬት ላይ ወድቄ እየተንከባለልኩ እዛ ሽንት ቤት በሚያልፍበት ጣውላ ላይ ጌታ ሆይ አለቃ ያንተ ኮሙኒስት ያንተ ካፒታሊስት ያንተ ምን ችግር ገጥሞ መሬት ያንተ አንተ ነው የፈጠርከው ምን ችግር ገጥሞ ነው ያኛውን ወስደህ ያኛውን ያስቀየርክብኝ አልኩ ለካ ለበጎ ኖሯል ነገሩ ያኛውን ቢነቃ ኖሮ ጉድ ሊሰራ ኖሯል እንዳይነቃ እግዚአብሔር ሳይነቃ ጭንቅላቱ ሳይነቃ ወስዶ ወደ ሌላ ሀገር አቤት አሰራሩ እኛ የማን አገልጋዮች ነን የእግዚአብሔር እስቲ እግዚአብሔር በሉ እኛ የእግዚአብሔር ባሪያዎች ነን ከዛሬ ጀምሮ የሥጋ ባሪያ አልሆንም የሰይጣን ባሪያ አልሆንም የዓለም ባሪያ አልሆንም የማን ባሪያ ነኝ እግዚአብሔር ባሪያ ነኝ አንወይስ ከቂሮስ ምን አረጋው እግዚአብሔር እርሱም በመንግስቱ ሁሉ አዋጅ አስነገረ ዋው ደግሞም በጽህፈት አድርጎ እንዲህ አለ ዋው የፋርስ ንጉስ ቂሮስ እንዲህ ይላል የሰማይ አምላክ እግዚአብሔር የምድርን መንግስት ሁሉ ሰጥቶኛል አንድም ቀን እኮ እግዚአብሔርን አምልኮ አያውቅም የጣዖት ባሪያ ነው
ግን መንፈስ ማን የሚቆጣጠር የሰውን መንፈስ የሰይጣንን መንፈስ የመላእክትን መንፈስ የፍጥረታትን መንፈስ ማን ነው የሚቆጣጠረው? እግዚአብሔር። አሁን የሱ ባሪያ እንመስላለን እኛ ቀስቀስ ያልን ልዝያል እንደው ከተቀመጥንበት እንደው ተጥመልምለን በገፊ ምንነሳ በገፊ ምናገለግል በገፊ ምንጸልይ በገፊ ምንጾም በገፊ በኢየሱስም ከኛ ይራቅ። እስቲ ምን አለ? የሰማይ አምላክ እግዚአብሔር የምድር መንግስታት ሁሉ ሰጥቶኛል። ዋው ልክ ነው፣ ሰጥቶታል። በይሁዳም ባለችው በኢየሩሳሌም ቤት እሰራለት ዘንድ አዞኛል። ከሕዝቡ ሁሉ በእናንተ ዘንድ ማንም ቢሆን አምላኩ ከእርሱ ጋር ይሁን። አሜን። እርሱም በይሁዳ ወዳለችው ወደ ኢየሩሳሌም ይውጣ። አሜን። በኢየሩሳሌምም ለሚኖረው አምላክ ለእስራኤል አምላክ ለእግዚአብሔር ቤት ይስራ። ዋው። በሚኖርበትም ስፍራ ሁሉ ለቀረው ሰው የአገሩ ሰዎች በብርና በወርቅ በዕቃም በእንስሳም ይርዱት። አሜን። ይህም በኢየሩሳሌም ላለው ለእግዚአብሔር ቤት በፈቃዳቸው ከሚያቀርቡት ሌላ ይሁን። አቤት 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 አቤት! ይችላል። እስቲ በለን አንድ ጊዜ ይችላል። አንድ ጊዜ አናጨብጭ። ትችላለህ፣ 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 ትችላለህ። አንተ ትችላለህ። ዕዝራ ምዕራፍ 6 አንብልኝ። ሌላውም ንጉሥ ይሄ ሲሞት አድማ ተነሳባቸው። ማን ነው ስሩ ያላቸው? ንጉሥ እግዚአብሔር፣ የነገስታት ንጉሥ እግዚአብሔር። እነዚህ ደካሞች ይሰራሉ አሉና ተነሱባቸው። እነ ሰንበላጥ የሚባሉ እነ ሌሎችም የሚባሉ ከወንዝ ማዶ ያሉት ማን እንደሆኑ ታውቃላችሁ እናንተ? አሜን። ከወንዝ ማዶ ያለው ሁሉ ሸለፈታሙ በሙሉ ያልተገረዘ ሁሉ ሲል ለካ እግዚአብሔር ነው። ለካ እግዚአብሔር ነው። እዚህ አካባቢ የነበሩ ከወንዝ ማዶ የነበሩ ሰዎች እንዴት በክፍለ ጦር አካባቢ ለመጤ ሃይማኖት አሉና እስከ ሚኒስትሩ ድረስ ሮጡና እኔ ጸጥ። ከዛ በኋላ መጣው ጠበንጃ ይዘው መጡ። ይዘው ወደ ቀበሌ። ከዛ በኋላ ማን ያዘዘ? መንግስት። ማን መንግስት? ቁጭ በላሉ ዛው እናንተ ስሩ፣ ዝም ብላችሁ ስሩ አልኳቸው። እነዚህ አጥር የሚያጥሩ የነበሩ በሙሉ በቆርቆሮ ግጥም አድርገን አጠርን። ከዛ በኋላ ሃሌሉያ ሄዱ፣ ሮጡ፣ ሚኒስትሩ ድረስ ደረሱ። ሚኒስትሩ ምን አለ? አንድ የተሰጠዋል መመለስ አንችልም። ጉድ ታሪክ እኮ ነው። እግዚአብሔር እኮ የሚችልና አምላክ ነው። ወንድሞች ለአገልግሎት ተጠመቁ። ዛሬ እኔ እጠመቃለሁ በሉ። ለአገልግሎት ልጠመቅ ነው። ይህን አምላክ ነው የማገለግለው። አሁን ጥሪ ደርሷል። አሁን ጥሩምባ ወደዛ ወደ ጦር ግንባር ሂዱ እንደሚለው አይነት ጦርነት ግንባር አሁን ጥሪ ለቀራችሁ ደግሞ ለሄዱ ሂደዋል። ሃሌሉያ። እዛም ሆነው ስራ እየሰሩ ናቸው። የሚያጠምቁም ሳይኖሩ አይቀሩም። አሜን። አሁን ደግሞ እዛ ያለን እኛ ደግሞ ያለን ሰዎች ጥሩምባ ያለን እስከ ዛሬ ድረስ አጸላለይ የማታውቁ እንዴት እንደሚጸለይ የማታውቁ ለማን አድሬስ እንደምታደርጉ ለማን እንደምታመለክቱ የማታስተውሉ ዝም ብላችሁ 1-2 ደቂቃ መቼስ እግዚአብሔር ጸልዩ ተብሏል አሉ። ጸልዩ እንዴት ነው? እሺ ጸልዩ። ጌታ ሆይ ተመስገን። ጌታ ሆይ ማን ነው ጌታ? ምንድነው እሱ? ይታወቀው። ሃሌሉያ እግዚአብሔር ይመስገን። እንግዲህ ሰዓት ረፍዷል። ሃሌሉያ ኢየሱስ የተመሰገነ። እስቲ አንብልኝ ምዕራፍ 6 ኢየሱስ የተመሰገነ ይሁን። ከቁጥር 1 ጀምረህ እስከ 12 ታነብልኛለህ። ማነው? ምዕራፍ 6 ከቁጥር 1 እስከ 12። ኢየሱስ ይባረክ። በዚያ ጊዜም ንጉሡ ዳርዮስ መዛግብት ባሉበት በባቢሎን ቤተ መጻሕፍት እንዲመረመር አዘዘ። ከዛ በፊት እንግዲህ ክስ መጥቷል፣ ጦፏል። እንዴት እስቲ መዛግብት ይመርመር ተባለ። እሺ። በሜዶን አውራጃ ባለው አህምታ በሚባል ከተማ በንጉሡ ቤት ውስጥ አንድ ጥቅል ተገኘ። በውስጡም ይህ ነገር ለመታሰቢያ ተጽፎ ነበር። በንጉሡ በቂሮስ በመጀመሪያው ዓመት ንጉሡ ቂሮስ እንዲህ ብሎ አዘዘ። በኢየሩሳሌም ያለው የእግዚአብሔር ቤት መስዋዕት የሚቀርብበት ቦታ ይህ ቤት ይሰራ፣ በጽኑም ይመስረት። ቁመቱ 60 ክንድ ወርዱም 60 ክንድ ይሁን። በ3 ተራ ታላላቅ ድንጋይ በአንድ ተራ እንጨት ይደረግ።
ወጪውም ከንጉሱ ቤት ይሰጥ። ናቡከደነፆርም በኢየሩሳሌም ካለው መቅደስ ወስዶ ወደ ባቢሎን ያመጣው የእግዚአብሔር ቤት የወርቅና የብር ዕቃ ይመለስ፣ በኢየሩሳሌምም ወዳለው መቅደስ ወደ ስፍራው ይወሰድ። ሳህኑም አይቀር በእግዚአብሔር ቤት ይመለስ ይኑር። እስቲ ሳህኑም አይቀር በሉ፣ ብርጭቆም አይቀር፣ ወርቁም ብሩም አይቀር። ለእግዚአብሔር አገልግሎት የተለየ ነገር በሙሉ ወደ ኢየሩሳሌም ባቢሎን ተሳስታ ነበረ፣ ይቅርታ እንጠይቃለን አምላካችንን አለ። ሃሌሉያ። ዳርዮስም ተጨመረ። ከዚያ በኋላ ምን አለ? ሳህኑም ድሮ የተወስዶ የነበረውን ይመለስ።